ቅሌታም አንቺ አሮጊት ቅሌታም እንድትሰደቢያለሽ እማማ እንድትሰደቢያለሽ። ወይኔ ደፈረውን ሂድና አስተካክል። መጀመሪያ ደግሞ ዱባይ ተደፈረ ይላል። ኧረ ምን አይነት ባለጌ ናት! ወደውም ቢሰጡ የሚፈልግላቸው የለም። እቺ እኮ በጣም ያለ ወደው ቢሰጡ የሚፈልግላቸው የለም። አንተ አረብ የሚያራብሽ አረብ የሚሸናብሽ አፍሽ ላይ ነው። አንቺ አፍሽ ላይ ነው ሸናብሽ። ደጋረገ አረብ ደጋረገ የአረብ ገረድ አንቺ አረብ ገረድ አንቺ አረብ ገረድ አንቺ አረብ ገረድ አንቺ አትሳደቢ ባለጌ አትሁኚ አትሳደቢ ባለጌ አትሁኚ ትልቅ ሴትዮ ነሽ በ60 ዓመትሽ አንቺ በ60 ዓመትሽ አረ ልጅሽ እኮ ነኝ እኔ በ60 ዓመትሽ አረ አይሰደብም ቁረቢ ሂጂና አንቺ ቁረቢ ሂጂና ቁረቢ እንደዚህ አይደረግም ተያሽ ሌባ ነሽ ስንት ዘው ዘረብሽ ኧረ ጭራሽ ጴንጤ ልትሰድብ ስሙ አያችሁ ግን ባለጌ ነሽ ባለጌ ጭራሽ ጴንጤ ትሳደቢያለሽ ጴንጤ ምን አደረገሽ ጴንጤ ምን አደረገሽ ለምን ጴንጤ ትሳደቢያለሽ እኔ ጴንጤ አይደለሁም ለምን ጴንጤ ትሳደቢያለሽ ለምን ጴንጤ እኔ ጴንጤ አይደለሁም ያልሽ ለምንድን ነው እንደዛ ያልሽው ቁረቢ ስልሽ ለምንድን ነው እኔ ጴንጤ አይደለሁም ሌባ አይደለሁም ያልሽው ጴንጤን ትጠያለሽ የጴንጤ ጥላቻ አለብሽ የጴንጤ ጥላቻ ጠቅላይ ሚኒስትሩ ጴንጤ እንደሆነ ታውቂያለሽ ለምን ነው የጴንጤ ጥላቻ አለብሽ ለምን ነው የምትጠይው ዶክተር አብይ አህመድ ለምን ነው የምትጠይው ጠቅላይ ሚኒስትራችን ለምን ነው የጠቅላይ ሚኒስትራችን ሃይማኖት ለምን ነው የምትጠይው ለምን ነው የምትጠይው ትልቅ ሴትዮ አይደለሽ ትልቅ ነው አንተ ተዋረድሽ ዛሬ ባለጌ ነሽ እውነት ባልግና ነው እኔ ብልግና ነው ስለማታውቀው አገር የምታወራ ኢትዮጵያን ጨርሰ ደግሞ ስለ ዱባይ መጣ አያት ከኢትዮጵያ ይልቅ ዱባይ ነው የሚበልጥባት እሷ አንተ ብልግና እኮ ነው ይበልጥብኛል ዱባይ ይበልጥብሻል ከኢትዮጵያ ኢትዮጵያ ሀገሬ ናት ማንም አይነካብኝም ግን ያለቻውን ወይኔ ሴትዮ አንተ አሜሪካ ቁጭ ብለሃል እኮ ጴንጤን ትጠላለች አያችሁ ሰማችሁ አልጠላም ለምን ነው ግን ህገወጥ ደላላ ኮን ስትል ሆነሽ ህገወጥ ደላላ ኮን ህገወጥ ደላላ ኮን ስትል ሆነሽ ሰማችሁ ጋይስ ቡኖ በደሌ አይታል አይደል እንዴ ባለጌ እንደሆነች ህገወጥ ደላላ ኮን ስትል ስንት ኢትዮጵያ ሴቶችን ሽጠሻል ስንት ኢትዮጵያ ሴቶችን ነው የሸጥሽው እዛ ጋር የሰበሰብሻቸው ኢትዮጵያን ሴቶች ገዝተሻቸው ነው ልሸጫቸው ነው ከኋላ የምታዘፍኛቸው ጎበዝ ስንት ብር ነው የምታገኙ በአንድ ህገወጥ ደላላ ከሆን ስንት ጊዜ ሆነሽ 30 ዓመት ሰምታችኋል ባለጌ ውጪ አያችሁ አይደለ ጋይስ ሚኒት ማለ አንዴ ህይወት እየታወራለሽ ይኸውላችሁ ሚኒት በቪዲዮ ወጣ የምታወራራት ስለዚህ ሌባ በቪዲዮ አይወጣም ይደበቃል አሁን እኔ ሚኒትን ለምንድን ነው ህገወጥ ደላላ ሌባ የምትሏት ብዬ ልጅቷ መጣ ሚኒትን ለመሳደብ ሚኒትን ለማዋረድ ፈልጋ እራሷ ተዋረደች አያችሁ ዱባይ ህግ አለ ይላሉ ሂዊ አቤት አንተ መቼም ያው ሶሻል ሚዲያ ተጠቃሚ ነህ አይደለ እኔ አልገባኝም ነበር መጀመሪያ እንደውም ማለት ነው አሁን ይኸውልህ እናቴ ትሙት ነው የምልህ ኪዳነ ምሕረትን ሙኒት 30-40 ወንድ የኛ አበሻ ኢትዮጵያውያኖች ሲደበደቡ ማለት ነው ወንዶች ደፍረው እዛ ቦታ ላይ መሄድ ችግር ይፈጥርብናል ስፖንሰሩ ሲሉ እናቴ ትሙት ነው የምልህ ልጆቿን ጥላ መኪናዋን ይዛ የ2 ሰዓት የ1 ሰዓት ተኩል መንገድ ሄዳ ተጋፍጣ ማንም ይሄን ሪስክ የሚወስድ የለም አይደል እንዴ መንግስት ይፍታው ህግ ይፍታው ነው ማንም ማረግማ ታሞ ጎትቶ ከስንትና ስንት ማንም ሰው ስራ ሲሰራ ነገሮች ይበላሻሉ ያ ነገር ደግሞ አንድ ሰው ማለት ነው በግልጽ እሷ ማለት ነው በየቤቱ እኔ ጋር ማንም ሰው ቤት እየገባች የሴቶች የሆነ ነገር ፕሮሰስ እንዲህ ስለሆነ አቁም ያለው ታገሱኝ ያለውን ነገር አስተካክላለሁ ብላለች ገብቷል አይደለ ግን ማለት ነው ማንም ይኸውልህ ልንገር አንድ ሰው ማለት ነው መቤቴን ነው የምልህ እሷ ላይ ሊሆኑ ከእንደገና ቢጨፈለቁ ነው የምልህ ወንዱም ሴቱም ኢማራት ላይ ቢጨፈለቅ
እናቴ ትሞት የሙኒትን ሩቧን መሆን አይችልም። እኔ አስረግጬ ነው የምነግርህ። እናቴ ትሞት ማንም ህይወቱን አሳልፎ ለማንም እንደዚህ መስዋዕትነት አንዲት የመዳም ቅመም አስታውሰ ከሆነ ድረሱልኝ የባካችሁ እያለች ማን ነው መኪናውን አስነስቶ ሪስክ አለው ታውቃለህ አይደል? ማነሽ ተብላ እስር ቤት ለፍጣ ገብታ ሄዳ ያችን ልጅ ጎትታ በህይወት ያተረፈቻ ሴትዮዋ ልገላት ገባ አይደል? አንቃ አንጠልጥላ ይዛት የወጣች ከመንጋጋ ከጅብ መንጋጋ አፍንቅላ። ከዚህ በላይ ምን አለ? የሰው ልጅ እኮ ዱባይ ነው ይሄ ዱባይ ላይ ህይወት ለቱ መሰላሰልፋ የሰጠችው እናቴ ትሙት። የሰው ልጅ ይሰራል፣ የሆነ ነገር ችግር ይፈጠራል። ገባ አይደል? ዱባይ ግን ወንጀል ከሌለ ሚዩኒት በጣም ብዙ ሰዎችን ከሞት ታድናለች። እና ያቺ ደግሞ መጣ ወንጀል የለም ዱባይ ውስጥ ምንም አይደረግም ትላለች። እኔ ደግሞ የምሰማው ስለ ሙኒት ሁል ጊዜ ሂዳ ሰው እንደዚህ አዳነች፣ ሰው እንደዚህ አተረፈች፣ ሰው እንደዚህ ረዳች። አንድ ነገር ልንገርህ። ለምሳሌ ያቺ ልጅ ባካችሁ ድረሱልኝ ስትል ማለት ነው ገባህ አይደለ? ፖሊስ ደውላ ፖሊሶቹ እስከሚደርሱ ድረስ እንደዚህ እኛም ጋር ሚዲያ ላይ እነሳርዬ ጋር ገብታ ተናገረች አይደለ? ፖሊስ ይድረስልሽ ብላ ራሷን ራቅ አርጋ መቀመጥ ትችላለች አይደለ? ደርሷል እኮ ፖሊሶቹን የበለጠ አስተባብራ ዘላዛ ጀስት ፑሽ ገባህ አይደል? ይደርሳሉ። ግን ሁሉን ነገር ማነው የሚረከባት የሚባላለ ልጅቷ ወደ እስር ቤት እንዳትገባ ገብቷል። ልጅቷን አንቃ ወስዳ አስከንስላ ፓስፖርቷን ይዛ ስራ አስገብታት ይኸው ተረጋግታለች። በጣም በሚሊዮኖች ነው እንደዚህ ያደረገችው። የሚገርም ነገር ማለት ነው ይሄ ገብቷል። አንዳንድ ኔጌቲቭ የሆነ እንደዚህ ነች የሚሉ ዝም ብሎ ሰው እንዲሁ ዝም ብሎ የሚቀና ሰው አለ አይደል? ዝም ብለው ስለሚቀኑባት ነው። ማንም ግን እሷን ሆኖ የተገኘ የለም። ማንም ራሱን አሳልፎ ለማንም አይሰጥም። ገብቷል። እቺ ደግሞ ኦኬ ሂዊ በጣም ይኸውልሽ፣ እኔም እኮ ለዛ ነው አሁን እኔ ሌባ ብትሆን ሚዩኒት በቪዲዮ አትመጣም። ይኸውልሽ አሁን እኔ ብዙ ጊዜ ሚዩኒትን አያታለሁ በጣም ኢቭን የሃፒ ኬስ ላይም ገብታ ብዙ ሰዎች ጋር ስትገባ አያታለሁ፣ ስትረዳ አያታለሁ። ግን ይኸውልሽ እኔ ግራ የገባኝ ምንድን ነው ሀቢባ ናት፣ ህገወጥ ደላላ ሌባ ናት። በቲክቶክ መጣ ነው ተጣጣ ወይ ልጨርሳ እኔ ልንገርህ ምንም አይደለም። የሆነ ሰው ማለት ነው አዳም በሰዓቱ ብላት ሊሆን ይችላል ሊሆን ይችላል አይደለም። ቆይ ሁሉ በደሌ እንትና መጣው ብላለች፣ ግን አልተረዳቻትም፣ አላወቀቻትም ነበር። አሁን አንተ ሙኒትን ቀርበ ብታውቃት ኖ አላወቀቻትም አትበይ። ኖ ይተዋወቅ ረበና ከዛ በፊት አብረው ይሰሩ ነበር። ከዛ በፊት አብረው ኖ ማርያም ክርስቶስ ኧረ በእናትሽ ተይ ያመጣልሽ። ቆይ ክርስቶስን ነው ምን እኔ ስለማውቅ እኮ ነው። እኔ እኮ ሁለቱም እኮ ጓደኞች በእናትሽን እንደዚህ ይሄ አዳምጪ። ኖ እናንተ ይኸውልሽ ሌባንም ቅዱስንም ርኩስንም እንትን ማድረግ ስለምትፈልጉ ነው። ይሄ አይሰራም። ቆይ አይሰራም። ኖ አይሰራም። ሀቢባ ህገወጥ ደላላ ናት። በአደባባይ በደንብ በመረጃ በማስረጃ መንግስትም የሚጠቀምባት ሌባ ናት። የብልጽግና መንግስት በቆለጡ የሚይዘው ሀቢባን ኢትዮጵያ ስትገባ ካላሰራት አብይ አህመድ ያደራጃት ሌባ ናት። አዳምጤ ኖ there is no way አዳምጤ ቡኖ በደሌ ከኢትዮጵያ ድረስ ከነ ስክሰስ ከሚባሉት ጋር አብራ የምትሰራ ኢትዮጵያ ውስጥ ድረስ ቤት እንትን እየሰጡ እጣ እያወጡ ህገወጥ ሲያደርጉ መንግስት ዝም ነው ያላቸው። እንግዲህ እኛ ምን መቼ መሰለሽ አይ ነው መንግስት ቀስ ብሎ አስቦ ምን ብሎ ነው እንትን የሚያደርገው አይደል? ሀቢባን እናውቃለን በአደባባይ እንደምታረግ። እኔ ይኸውልህ ልንገርህ ወይ ልጨርስ በእናትሽ በቤቴ ቆይ ልጨርስና ታወሪያለሽ። ቆይ ሙኒት ምናምን ታወሪያለሽ። አንዴ ቆይ ያወራው አዳምጪኝ፣ አሰማሻለሁ። ሀቢባ ከሚዩኒት ጋር ለዘላለም የሚተዋወቁ በጣም አብሮ ሲሰሩ ዱባይ እያለች ሁሉ አብሮ እርዳታ ሲሰሩ ምናምን የነበሩ ሰዎች ናቸው። አትዋሺ። የሙኒትን ስም አጥፍታለች። ማጥፋት ብቻ ነው ጠይቃለች። ካሁን በኋላ ከሷ ጋር ፋኪዮ ይቅርታ የራስ ነው ይቅርታን ቂጥ ውስጥ ከተተው ኖ ዌይ ሌባ ናት፣ ህገወጥ ደላላ ናት ብላለች። አይናችሁ ታጠንባታ ቆይ አንዴ እንደዛ ብሎ ነገር የለም። ኢደርሃ እቺ ህገወጥ ደላላ ሌባ ናት ወይ ሀቢባ ሌባ ናት። ከሁለት አንዱ ሌባ ናቸው። ሁለቱም ቅዱስ ሊሆን አይችልም። እኔ ስለዚህች መልካም ነገር ስትሰራ በአደባባይ አይቻለሁ። ሰዎችም እየመጡ ይናገራሉ። ሀቢባ ግን ህገወጥ ደላላ መሆኗን መረጃ በደንብ በአደባባይ ነው የምናየው።
ሀቢባ ህገወጥ ደላላ ናት። ሀቢባ ወንበዴ ናት። አይተናል እኮ በሃና ኬስ ራሱ ህገወጥ የሆነ ነገር። ሚዩኒት ግን እኔ እንደዛ ነገር ስትሰራ አላየውም። ሚዩኒት ስትረዳ ብዙ ሰዎች እየመጣችሁ እየመሰከራችሁ ነው። ሁለት ነገር ማድረግ ሀቢባ ኢትዮጵያ ውስጥ ከነ ስክሰስና የቀን ሌቦች ከሚባሉት ሀቢባ ማለት እኮ የዱባይ ያለ ቢዝነስ እኮ ያዘጋጅ ናት። በቪዲዮ አስቀድታ እስር ቤት ሰዎች ሁሉ ገብተዋል። አታድርጉ። አሁን እናንተ ለምንድነው ሚዩኒት ስሟ እንዳይጠፋባት ፈርታ ነው ሂዳ ሀቢባ ጋር ዝም ያለቻት እንጂ ህገወጥ ደላላ ሌባ ናት። እዚህ ጋር ቲክቶክ መጣ ጽድቅ እየተጫወተች በውስጥ ግን እህቶቿን የምትሸጥ ብላ ሀቢባ ናት። ስለ ሙኒት በአደባባይ ሰው ይህን ነገር እኔ አልቀበልም። ይቅርታ አድርጉልኝ። ሚዩኒት ግን መልካም ያደረገችላችሁ ሰዎች ሁሉ እየገባችሁ መመስከር ትችላላችሁ። አሁን የኢትዮጵያውያን ችግሮቻችሁ ምንድነው? ጠላታችሁንም ወዳጃችሁንም ማጣት አትፈልጉ። ሀቢባ ሌባ ናት። ሀቢባ ህገወጥ ደላላ ናት። ሀቢባ አሸባሪ ናት፣ ቴሮሪስት ናት። ቁጭ ብላ የታገቱ ሰዎችን በውስጥ ገንዘብ እየተቀበለች ሀቢባ የበደለቻቸው የዘረፈቻቸው ሰዎች ብዛት የምትኖርበት ሀገር ለምን ነው ከዱባይ የወጣችሁ? ከዱባይ ሩጣ ካታር ሄደችው ለመደበቅ አይደለም። ሚዩኒት ግን አላውቅም። ሚዩኒት ግን ሁላችሁ የሚዩኒት ወዳጆች እኔ እውነቴን ነው የምላችሁ። ዛሬ መጣችሁ የምትመሰክሩ ትናንትን የምትመሰክሩ the only thing ሚዩኒት ምንድነው የሰው ፓስፖርት ይዛ አትሰጥም ምናምን እኔ እሱን አላቅም። ሜቢ በደንብ እንትን መደረግ አለበት። በደንብ መስማት አለብን። እንዴ ወዳጃችሁንም ጠላታችሁንም እንዴ ጋይስ ከማን አሁን ማን ነው ለሰይ ማን ልበላችሁ ከአብይ አህመድ ጋር የሚሰራው ዳቆን ዳንኤል ክብረት ነገ ወጥቶ አብይ እኮ እንዲህ ነው ቢለን አናምነው? ቀንቶበት ነው ልንል ነው? ሀቢባ ሌባ ናት። ሙኒት ጨዋ ናት። ሀቢባ ሌባ ናት። ሙኒት ጨዋ ናት። ለምን ሙኒት ከሀቢባ ጋር እንትን አደረገች? የምትደብቀው ነገር ከለላት። ሜቢ አስፈራርታት ነው። ስምሽን አጠፋብሻለሁ ብላት ነው። ቢኮዝ ሀቢባ ብዙ ተከታይ አላት። በጣም ብዙ ግሩፕ አላት። ሴል አላት። እዛው ወረደስ ንገሩኝ። ሁለት ነገር ሁለት ነገር ወዶ አይቻልም። ይቅርታ አድርጉልኝ። አንዳንዶቻችሁ ኢትዮጵያውያኖች ቅድም የገባችሁ ሴት አይታችኋል እኮ ዱባይ ህግ አለ ትሉኛላችሁ። ዱባይ ወንጀል የለም ትላላችሁ። ወንጀል ሲሰራ ደግሞ በአደባባይ እናለን። ወንጀል ደግሞ ሚዩኒት እየሮጠች ህይወቷን እያሳዘች ሰው እያተረፈች ነው ትሉኛላችሁ። የትኛው ነው ጋይስ? የትኛው ነው? እሺ ምንድነው? ድምጹ ነኝ ምንድነው የተፈጠረው? ወሳብ እሺ ይሁዳ ሰላም